ስለ ኤአይ ያላቸው አመለካከት። ኤአይ እውነት የሰጠኝ ስራ? ኤአይ 666 ኤአይ እንዴት ነው ሀገራችንን ለማጥፋት የተዘጋጀ ነገር? ስለ ኤአይ ያላቸው አመለካከት ነው። ኤአይን እየተጠቀማችሁ ያላችሁ ነውስ ኤአይ ምን ለምን እየተጠቀማችሁ? ኤአይ አሁን ባለው ሁኔታ ለሀገራችን ለአሁንም ለወደፊት ምን አይነት በረከቶች፣ ምን አይነት ብሌሲንግስ ወይ ደግሞ ምን አይነት ትርጉሞች፣ በተቃራኒ ደግሞ ምን አይነት ስጋቶች፣ ምን አይነት ዴንጀሮች አሉ ብላችሁ ታስባላችሁ? ዛሬ ስለ ኤአይ ያላችሁን አመለካከት ለአንዴና ለመጨረሻ ጊዜ የሚቀይር ነገር ነው። ወይ ኤአይን በአግባቡ መጠቀም ትጀምራላችሁ ወይም ኤአይ ሙሉ ለሙሉ እንድታቆሙት ነገር። ስለዚህ ስለ ኤአይ ያላችሁን አመለካከት ሙሉ ለሙሉ ሼፕ የሚያደርግ ነገር ዛሬ ነው። በዚህ ትንሽ ደቂቃ ኤአይ እንዴት ነው የሚሰራው፣ ኤአይ ስንል ምንድን ነው፣ እንዴት ነው የሚሰራው የሚለውን ኮር ዋናው አሰራሩ ምን እንደሆነ እንድትረዱ ታደርጋል። ይሄ መረዳታችሁ ኤአይ እንዴት እንደሚሰራ ትክክለኛ ነው መረጃ ነው ለመጠቀምም ያነሳሳችኋል። ካላመናችሁበት ደግሞ እንዳትጠቀሙት ይሆናል። መሀል ላይ ሆኖ መወላወል አያስፈልግም። አንዳንድ ጊዜ ነገሮች ማወቃችሁ ጀስት ለመጠቀም ብቻ ነው። ከሚያመጣው መጥፎ ነገርም ራሳችሁን ለመጠበቅ ስለሆነ ስለ ኤአይ ያላችሁን ግንዛቤ በደንብ ይቀይራል ብዬ የማስበውን ስለ ኤአይ እንዴት ይሰራል የሚለውን ነገር በፓርት ዋን ላይ ነው። በፓርት ቱ ደግሞ ይህ ኤአይ የሚባለው ነገር ምንድን ነው፣ ምን አይነት ጥሩ ጎኖች አሉት፣ ምን አይነት በረከቶች፣ ምን አይነት ብሌሲንግ፣ ምን ጥሩ ነገር ይዞልን ይመጣል፣ ኤአይን በመጠቀማችን ምን እናገኛለን የሚለውን ያለ። ሁለተኛ ደግሞ ያሉት ዴንጀር አስኪ ነገሮች ምንድናቸው የሚሉትን አስገራሚነቶች የማጠብቋቸውን አሁንም በደንብ ስለ ኤአይ ያላችሁን አመለካከት ሊቀይሩ የሚችሉ አስገራሚ የኤአይ እውነታዎች ከጥሩ ጎንም ከዴንጀር ሳይድም ያሉትን ነገሮች እናያለን። አብራችሁ ቆዩ። እንግዲህ ኢትዮጵያ ውስጥ አሁን ባለው መረጃ ከ20 እስከ 30% የሚሆነው ሰው ስለ ኤአይ ጥሩ ግንዛቤ የለው፣ ወይ ደግሞ ኤአይ በቃ የሰይጣን ስራ ነው፣ ከመከተለው ሃይማኖት ጋር ይጋጫል፣ የ666 ስራ ነው ብሎ ነው የሚያስበው። ምንም ነገር መጠቀም አልጀመረም። ከ50 እስከ 80 ወይም እስከ 90% የሚሆኑ ሰዎች ደግሞ ኤአይን አስ ኖርማል ሰርች ኢንጂን ወይ ደግሞ እንደ ጉግል ክሮም እንደ ጉግል ላይ ገብተን ሰርች እንደምናደርገው ነው የሚጠቀም። ከዚህ አሳይመንት ለመስራት ዋትስ ባዮሎጂ ሃው ቱ ሶልቭ ዲስ ፕሮብሌም ምናምን ብሎ እንደምንጠይቀው አይነት ኖርማል ጥያቄ እየጠየቁ ነው ኤአይን የሚጠቀሙት። ከ50 እስከ 80 አካባቢ አብዛኛው የምንላቸው ሰዎች ማለት በጣም ጥቂቶቹ ከ5% ከ10% የማይበልጡት ደግሞ የኤአይን አሰራር ተከትለው ወይ ደግሞ ተረድተው በጥሩ ሁኔታ ኤአይን ከኤአይ ጋር ኮሚኒኬት በማድረግ በጣም የተሻለ ውጤት እያገኙ የተሻለ ስራ እያሰሩበት ለተለያየ ነገር ለአካዳሚክ ፐርፐዝ ሊሆን ይችላል፣ ለተለያየ ለቢዝነስ ሊሆን ይችላል፣ ለብዙ ነገር እየተጠቀሙበት ይገኛሉ። በጣም ጥቂቱ። እንግዲህ መጨረሻው ቪዲዮ ሲያልቅ እናንተ ምን አይነት አመለካከት ላይ እንደነበራችሁ ራሳችሁን ትገምታላችሁ። አሁን ግን ኤአይ እንዴት ይሰራል የሚለውን እስኪ በምሳሌ አድርጌ ላብራራላችሁ። እስኪ አንድ ጥያቄ ልጠይቃችሁ። ለምሳሌ ድሮ 7ኛ ክፍል 6ኛ ክፍል እያላችሁ ወይም ደግሞ በቃ ብቻ በቆየት ያለ ጊዜ ላይ ስፔሲፊክ የሆነ ግሬድ ላይ የተማራችሁትን የሆነ ፓርት ለብቻው ታስታውሱታላችሁ። ለምሳሌ 7ኛ ክፍል አሁን በእኔ ጊዜ ባዮሎጂ ስንማር ስለ ማይክሮስኮፕ ምናምን 7ኛ ክፍል ላይ እንጀምራለን እና ፓርትስ ኦፍ ማይክሮስኮፕ ተብሎ እያንዳንዱ ፓርት ስዕሉ ተስሎ ምናምን አስታውሳለሁ። እያንዳንዱ ስም፣ ምድራዊ ጥቅሙ ምናምን የሚነገረው ፈንክሽኑ ምናምን ማለት ነው። ከዚያ ከሱ ውስጥ አንዱ ፓርት ለምሳሌ ፓርቶቹ ንገሩ ይላል። አሁን ሌላ አይነት ዘርፍ ከሕክምና ዘርፍ ላይ ውጭ ሆናችሁ ኢንጂነሪንግ ላይ ሆናችሁ ለሶሻል ሚዲያ ሌላ ስራ የምትሰሩ አካውንቲንግ ማኔጅመንት ላይ ያላችሁ ሰዎች ያን ልታስታውሱታችሁ ግን አልተማራችሁትም ማለት አይደለም። ተምራችሁ ግን አታስታውሱ። በቃ ኔቸር ስለሆነ ማለት እንደዛ ሁሉ ኤአይ ግን ሲባል ለምሳሌ እኛ አሁን ከመጀመሪያው ገና ኬጂ ትምህርት ከመጀመራችን ጀምሮ ተውት፣ ኬጂም ከሱም በፊት ከእናታችን ማህፀን ከወጣንበት ጊዜ ጀምሮ ከእናታችን ከአባታችን ከቤተሰቦቻችን የምንማረውን ነገር ይዘን ኬጂ ተምረን ፕራይመሪ ተምረን ሃይስኩል፣ ኮሌጅ፣ ዩኒቨርሲቲ ከዛ ደግሞ ከማህበረሰብ ጋር የሚኖሩ የተለያየ ኢንተራክሽኖች የምናነባቸው ነገሮች ሶሻል ሚዲያው በስልክ የምናገኘው ከጓደኞች ጋር በምናገኘው በምናየው በምንሰማው ነገር ነው እዚህ ደረጃ ላይ ያለነው። አሁን ያለንበት አስተሳሰብ የደረስነው በዚህ ይህን ሁሉ ነገር አልፈን ይህን ስናልፍ ግን ያለፉትን ነገሮች እንዳለ እናስታውሳለን ማለት አይደለም። ቅድም እንዳልኳቸው የ7ኛ ክፍልን ጠይቃችሁ አታስታውሱ። እንደዚህ ሁሉ ኤአይ ማለት ደግሞ አርቲፊሻል ኢንተለጀንስ አይደል? የሰው ልጅ እየተማረ የሚያገኘው በተፈጥሮ የሚያገኘው የማሰብ የማመዛዘን የማስታወስ ብቃት አለ አይደል? እሱን ለየሆነ ኢኩፕመንት ለየሆነ ተፈጥሯዊ ላልሆነ ግዑዝ አካል ለየሆነ ሮቦት ኢንፎርሜሽኖችን ከሰጣችሁት በኋላ መልሶ አናላይዝ አድርጎ ለእናንተ መልስ እንዲሰጣችሁ ማድረግ ማለት ነው። ኤአይ ምንም የተለየ ነገር አይደለም። ሰው ነው የሚሰራው። ከኤአይ ጀርባ ዋናው ነገር ሰው ነው። ሰው ከሌለ ኤአይ የሰይጣን ስራ ምናምን የሚባለው እንግዲህ እሱን ራሳችሁ እየመዘናችሁ ትሄዳላችሁ። ስለዚህ አስቡት። ለምሳሌ ኢትዮጵያ ውስጥ ያሉት ብዙ ዩኒቨርሲቲዎች አሉ አይደል? ሁሉም ዩኒቨርሲቲዎች ውስጥ ያሉት የቤተ መጽሐፍቶች በሃርድም በሶፍት ኮፒ
በሃርድ ያሉት በሶፍት ተቀይሩ። የሪሰርች ፔፐሮች በየአመቱ የሚሰሩት የመረቂያ ጽሁፎች፣ እያንዳንዱ ክላስ ውስጥ አስተማሪ ከተማሪዎች ከሚያደርጋቸው ኮንቨርሴሽን፣ ፓወርፖይንቶቹ፣ አሳይመንቶቹ፣ ንግግሮቹ በቃ ሁሉም ዩኒቨርሲቲ ላይ ያለው ማለት ነው በሶፍት ኮፒ ተደርጎ ቢገባ ቪዲዮውም ጭምር እያንዳንዱ ኮንፈረንሶች ምናምን ነገር ሁሉም ዩኒቨርሲቲ እስከዛሬ የተደረገው ነገር አንድ ላይ ተደርጎ ለአንድ የሆነ ግዑዝ አካል ኤአይ ማሽን የምንለው ማለት ነው ለሱ ይሰጠውና ከዛ ከሱ ውስጥ ጥያቄ ሲጠየቅ ከዛም ከዚህም እያደረገ ጥሩ ውጤት ይሰጣል። ለምሳሌ አንድ ሪሰርች የሆነ ጥያቄ ለምሳሌ ስለ ባዮጋዝ ጋር የተገናኘ ሪሰርች ሊሰሩ ፈለጋችሁ በኖርማል አስቡት። እሱን ለመስራት ስታስቡ እንደምታደርጉ የተጻፉ ከዚህ የተሰሩ ሪሰርቾችን ነው አይደል? በጉግል ስኮላር ላይ ሄዳችሁ ዩቲዩብ ላይ ቪዲዮ ከሱ ጋር የተገናኘ ነገር ካለ በማየት ሰውን ሄዶ በመጠየቅ ነው የምታገኙት ያን አይደል? ነገር ግን ኤአዩ ላይ ያ ሁሉ መረጃ አንድ የገባ ከሆነ አንድ ቦታ ቁጭ ብላችሁ ኢትዮጵያ ውስጥም የትም ዓለም በምንም ሁኔታ በኦዲዮ፣ በቪዲዮ፣ በኢሜጅ ከዛ እናንተ ከምትፈልጉት የሪሰርች ሀሳቦች የተገናኘ ነገር በሙሉ አንድ የኤአይ የሰለጠነ ሮቦት ውስጥ ከገባና ከዛ ውስጥ ማግኘት የምትችሉ ከሆነ ምን ያህል ነገሮች እንደሚያቀላስ በቃ ኤአይ ማለት ያ ኢንፑት ይሰጠዋል። በቃ ይሄኔ እንደዚህ ሴቭ አድርግ ተብሎ አሁን እንዴት ነው ለምሳሌ ኮምፒውተራችሁ ላይ ከፍላሽ ወደ ኮምፒውተር ነገር ኮፒ ታደርጋላችሁ አይደል? ኮፒ ካደረጋችሁት በኋላ ሰርች አድርጋችሁ ኮምፒውተር ላይ ብትፈልጉት ያን ነገር ራሱን ታገኙታላችሁ። መቼም ቢሆን መቼም ማለት ነው ምንም የሚቀያየረው ነገር የለም። እንደዚህ ሁሉ ዓለም ላይ ያሉ የተለያዩ ከዚህ በፊት የተሰሩ ብዙ ሪሰርቾች፣ ቪዲዮ፣ የሶሻል ሚዲያ በቃ የሰው ልጅ የፈጠራቸው ነገሮች በሙሉ የሰው ልጅ አሁን እስካለው ድረስ የፈጠራቸው ነገሮች በሙሉ ለኤአይ ግብአት ይሰጣል። ለየሆነ ማሽን ይሰጠዋል፣ እንዲሰለጥን ይደረጋል። ይሄን ከጠየቅ ይሄ ነው፣ ስለዚህ ከሆነ ይሄ ነው ተብሎ ሌብል ተደርጎ ተከፋፍሎ ይሰጠዋል ያ ነገር። ከዛ አቴኒ ታይም እናንተ የነገር ስትጠይቁት ከብዙ ነገር ላይ እንትን ይልና ያወጣና አንድ ነገር ጥሩ ነገር ይሰጣችኋል። ይሄን እንዴት ምሳሌ ልስጣችሁ መስላችሁ? ለምሳሌ አሁን ጎግል ሄዳችሁ በኖርማል ዋትስ ማይክሮስኮፕ ወይም ደግሞ የሪሰርች ታይትል የሆነ ታይትል ቢሰጡት ምንድን ነው የሚያደርግላችሁ? በቃ ከብዙ ቦታ ያለው ነገር ዝርግፍ ያደርግላችኋል። ለምሳሌ ባዮጋዝ ብዬ ሰርች ባረግ ከባዮጋዝ ጋር የተገናኘ የሪሰርች ፔፐርም ቢሆንም ባይሆንም ስለ ባዮጋዝ ዲፊኒሽን ባዮጋዝ ጋር ተገናኘ ዩቲዩብ የተሰራ ነገር በቃ ኮሜንትም ሊሆን ይችላል ከባዮጋዝ ጋር ያለ ነገር ዝም ብሎ ዝርግፍ ያደርግላችኋል። ምንም የቱን ራሱ እንደምትወስዱ ግራ ነው የሚገባችሁ። ኤአይ ግን ከሆነ ሲጀመርም ሰርች ስታደርጉ ስፔሲፊክ አድርጋችሁ ሰጥታላችሁ እንደዛ የመስጠት እሱን የመለየት አቅም ስላለው ማለት ነው። እኔ ለምሳሌ ኢትዮጵያ ውስጥ ነው ያለሁት፣ ሪሰርቸር ነኝ። ስለ ባዮጋዝ እየፈለኩ ነው። ከባዮጋዝ ጋር ሪሌትድ የሆኑ የተሰሩ ሪሰርቾችን፣ ኮንፈረንሶችን፣ የዩቲዩብ ቪዲዮዎችን፣ ኦዲዮዎችን፣ ኢሜጆችን በዚህን ያህል ፔጅ በዚህን ያህል ገጽ አድርገህ እንደዚህ አድርገህ ምናምን ብላችሁ ኦርጋናይዝ አድርገህ ስጠኝ ትሉትና ያመጣላችሁ። ስለዚህ ኖርማል በመጀመሪያ ጎግል ላይ ለምሳሌ ባዮጋዝ ብቻ ብላችሁ ሰርች ታደርጉ ከዛም ከዚህም ብዙ ነገር ይኖራል አይደል? ለእናንተ መልስ የሚሰጠው ብዙ ነገር ያመጣላችሁ። ኤአይ ግን ልክ ለምሳሌ ባዮጋዝ ብላችሁ ኤአይን ስትሰጡት 1000 ባዮጋዝ የተገናኘ ነገር ይኖር ይችላል የተሰጠው ነገር። ከዛ ኢትዮጵያ ውስጥ ነኝ የሆነ ነገር እንትን ስለ ባዮጋዝ ጥቅም ወይ ደግሞ ባዮጋዝ በመጠቀም እንደዚህ ለመስራት ብላችሁ ደግሞ የነገር ሲጨምሩበት እያሳነሰ የተጣራ አናላይዝ የሆነ ቆንጆ መልስ ቱ ዘ ፖይንት የሆነ ነገር ይሰጣችኋል። ስለዚህ ኤአይ ሲባል የሆነ ነገር እንሰጠዋለን፣ ኢንፑት ይገባለታል በብዙ አይነት መንገድ። ከዛም በኋላ መልሳችሁ ያን ስትጠይቁት ያንንም ያይና የተሻለው መልስ ይሰጣችኋል ማለት አርቲፊሻል ኢንተለጀንስ የተባለው ማለት ኖርማል ይሄ እንደዚህ አገናዝቦ የሚመልሰው የሰው ልጅ ነው በተፈጥሯል። ግን አርቲፊሻል ኢንተለጀንስ ሲሆን የሰው ልጅ በአርቲፊሻል መንገድ መረጃውን ይሰጠውና ለሆነ አካል ከዛ ጥያቄ ሲጠየቅ አሁን ለምሳሌ አሁን ካልኩሌተር ላይ 2+2 ብላችሁ ጠይቁ በቃ ፎር ነው። ምንም ሊያፍቻ አይችልም። ይሄ ፎርሙላ ነው የተሰጠ ነገር ስላለ ማለት ይሄ አገናዝቦ ይሄ እንደዚህ ይሆናል አይደል? ኤአይ ላይ ግን የሆነ ጥያቄ ሲጠይቁት በቃ ዳይሬክት እንትን ብቻ ሳይሆን እስኪ ላጥራው ይላል። እንዴት ነው ከምን ጋር የተገናኘ ነገር ነው የፈለገው፣ መልሱን እንዴት እንዳብራራው ይፈልጋል። በወርድ ነው ወይ የፈለገው፣ በፒዲኤፍ ላድርግለት ወይ በፓወርፖይንት ነው ወይ በቪዲዮ ነው የፈለገው፣ በኦዲዮ እሱን ሁሉ አናላይዝ አድርጎ የተሻለው እንዳጠያየቃችሁ ጥሩነት ወይ እንዳጠያየቃችሁ ቆንጆ መሆን የተሻለ መልስ ይሰጣችኋል ማለት ነው። ስለዚህ ኤአይ ሲባል ምንም የተለየ ነገር አይደለም። የሆነ ማሽን አለ፣ የሆነ ኢኩፕመንት አለ። ያ ኢኩፕመንት ብዙ ዳታ መያዝ ይችላል። ስለዚህ ብዙ ዳታ ትሰጡታላችሁ። ከዛ መልሳችሁ ለዛ ዳታ ስትጠይቁት አናላይዝ ያደረገን የተሰጡትን ነገሮች በሙሉ በቃ አመዛዝኖ በአርቲፊሻል መንገድ አመዛዝኖ የሆነ ውጤት ይሰጣችኋል ማለት ነው። ይሄ ነው ኤአይ። ምንም በቃ ሌላ ምንም ከምንም ጋር የተገናኘ ነገር አለ። ኤአይ ሲባል ለምሳሌ
ሌላውን ተውት። በዴይ ቱ ዴይ ላይፋችን ላይ እኮ አለ። ለምሳሌ ራይድ ጠርተን እኮ ራይድ ስንጠራ አካባቢያችን ላይ ያሉ መኪኖችን ካልኩሌት አድርጎ ከዛ በአጭር ርቀት ይሄን ያህል ቅርብ ቶሎ የሚደርሰው ይሄ መኪና ነው፣ በዚህ ያህል ደቂቃ ይደርሳል፣ ይሄን ያህል ብር እስቲሜት ይሆናል ብሎ ይነግረናል። ይሄ ከየት አምጥቶት? ማንም እኮ የነገረው አካል ግን ዳታ ተሰጥቶታል። በቃ ማፕ አለው፣ ኪሎ ሜትሩን ካልኩሌት ማድረግ ይችላል። ብሩ ይሄ ከሆነ ይሄን ያህል በዚህ ከሆነ መጀመሪያ የምትሰጡት ነገር አለ። ያን ያይና ካልኩሌት ያደርግላቸዋል። ኖርማል ጎግል ላይ ገብታችሁ ይሄን ነገር ማንም አይሰራላችሁ። ይሄ ነው ኤአይ ነው። የተሰጠውን ነገር አናላይዝ አድርጎ ነው ውጤት መስጠት ነው። ኤቲኤም እኮ ስንጠቀም የኤአይ ስራ አለ። ስልካችን ላይ ቲክቶክ ስናይ እኮ አንዴ ለምሳሌ እኔ ስለ ኳስ ማየት ከጀመርኩኝ ቀጣይ ኳስ ካየው ቀጥሎ እያከታተለ የሚያመጣልኝ ስለ ኳስ ብቻ ነው። ከየትም አውቆት አይደለም። በቃ አልጎሪዝሙን ይረዳል። ለምሳሌ ኳስ ሲመጣ ሙሉን ካየው ኳስ ተመችቶታል ይላል። ቀጣይ ሲመጣ አሁንም ኳስ ካየው ቀጣይ ላይ ኳስ ባመጣለት ይመቸዋል ብሎ ያመጣልኛል። ስለዚህ ይሄ ኤአይ ነው። በቃ የሆነ ኢንፑት ይሰጠዋል፣ ያን አናላይዝ ያደርግና እሱ ጋር የሚሄድ ነገር መልስ ይሰጠናል ማለት ነው። ይሄ ነው ኤአይ ማለት። የሆነ ፎቶ አንስታችሁ ትሰጡታላችሁ። ፎቶ ስትሰጡት የማትስ ኢኩዌሽን ከሆነ ለምሳሌ ማትስ እንደሆነ ያውቃል። ከምን ጋር የተገናኘ ከዚህ በፊት የተሰራ ስለ ማትስ ያለ መጽሐፎች፣ ኦዲዮዎች፣ ቪዲዮዎች፣ ሌክቸሮች ሁሉም ነገር ስለገባለት ከሱ ጋር የተገናኘ ከዚህ የተሰራ የሆነ መጽሐፍ ላይ የሆነ ገጽ ላይ ያለ ነገር አለ። ከሱ ጋር ያይና ያንን ነገር ቁጭ ያደርግላል። አስተማሪም እኮ ጥያቄ ከየትም አይመጣማ ከሆነ ቦታ ነው እዚህ ነው። ስለዚህ ያችን ከዛ ያመጣ ቁጭ ያደርጋል። ተአምር አይደለም። በቃ የተሰጠውን ነገር ሴቭ አድርጎ የመያዝ አቅም ማለት። ስለዚህ ኤአይን ስታስቡ በዚህ ልክ እንድትረዱ የምፈልገው ይሄ። ሌላ አንድ ምሳሌ ጨምራችሁ ካስፈለገ ለምሳሌ ግሬድ 11 ወይ 12ኛ ላይ ማትስ ላይ እና ሃይፐርቦላ፣ ፓራቦላ፣ ኢሊፕስ፣ ሰርክል ምናምን ተምረናል አይደል? ድሮ ላይ እኔ አሁን እሱ መጥቶ ጥያቄ ቢመጣ አሁን ዝም ብዬ አሁን ባለሁበት ሁኔታ ለምሳሌ ዲግሪን ጨርሻለሁ፣ ማስተርስ ይዣለሁ፣ ስራ ዘርፍ ላይ በተሰማራሁበት የስራ ዘርፍ አለ አይደል? ያንን ነገር ግን ቢያመጣልኝ ቀጥታ ልሰራው አልችልም። ምክንያቱም ማስታወስ አቅም የለኝም። አሁን ሄጄ ተመልሼ ባነበው ቶሎ እረዳዋለሁ፣ ነገር ግን መስራት አልችልም። ኤአይ ግን የተሰጠውን ነገር አይረሳም። ያ ለምሳሌ 11ኛ ክፍል አንዴ ከገባለት ከዛ በየትኛውም ሰዓት ላይ ለምሳሌ 50 ዓመትም ቀንም ማታ በማንኛውም ሰዓት ላይ ያን ጥያቄ ከሰጣችሁት ይመልስላችኋል። ይሄ ነው ኤአይ ነው። እንግዲህ አርቲፊሻል ኢንተለጀንስ ያዘ አንድ ኢንፑት ይሰጣል። ያንን ኢንፑት አናላይዝ እያደረገ ለእናንተ መልስ ይሰጣችኋል ማለት። ፎቶ ሰጥታችሁት ይሄን ፎቶ እንደዚህ አድርግልኝ፣ ለምሳሌ እኔ ፎቶን ሰጥቼ ባክግራውንዱን ቀይረው የሆነ ከኋላው ሌላ ነገር አድርጉበት፣ እዚህ ጋር ቴክስት ጻፍበት፣ ፊቴን እንድስቅ አድርገኝ፣ እንድናደድ አድርገኝ ብዬ ብሰጠው ይሰራልኛል። ኢሜጅ ጄኔሬት ያደርገኛል። ይሄን ግን ያደረገው በምንድን ነው? ስለ ፎቶ ጄኔሬሽን፣ ስለ ግራፊክስ፣ ስለ ካሜራ፣ ስለ ባክግራውንድ ኢሜጅ፣ ስለ ቴክስት ምናምን ከዚህ የተሰሩ ነገሮች በሙሉ ተሰጥቶታል። ከዚህ በፊት ለምሳሌ ይሄን ፎንት ተጠቀም ስለው ያን ፎንት ያውቀዋል። ያን ፎንት ተጠቀም ከባክግራውንድ ለምሳሌ ተራራ ነገር አድርገው ወይ ጥቁር ነገር አድርገው ብለው የከለ ጥቁር ነገር ምንድነው? ተራራ ምንድነው? ኔቸር ከዚህ የተሰራ ነገር በሙሉ ያለው ነገር ስለሚኖረው ስለሚሰጠው በዛ ልክ ይሰጠናል ማለት። ስለዚህ ኤአይ በዛ ልክ ተረድቶ